አይን ቆይ መቼ ነው አይን አውጥተው ወደ ሀገር የላኩት ያለው? እሺ ቀጥል። እናንተ ምን ትናገራችሁ? አሁን በሰዓት ሙናፈራ ከእናንተ ጋር አምጥታችሁ እኔን ከፈለጋችሁ በሰዓት አሁን ሊመጣ ነው ያለ አንተ አሁን ውጣ፣ እነሱም ይምጣ። አሁን እነሱ እየወሰዱ ወደ ሙናፈራ ነው ቢያንስ ቤተሰብ ባለ ከሙናፈራ ይደርሳሉ። አንተም ግዴታና ተባልኩተው እናንተ አሁን የምታደርጉልኝ ምንድን ነው? የምታምኑ አድርጉ፣ ከእኔ ጋር አድርጉ። አሁን ሙናፈራ ያሉ ሰዎችም እናድርግ ካላችሁ አሁን አንተ ካላችሁ ይሄ እናንተ በቃ ነው። ጊዜ አሁን ጊዜ መከራሪ አያስፈልግም። አይቼዋለሁ። አሁን ቀልድ የለም። ሰዎቹ ለመሸቆልና 20 ቀን ማለት ምን ማለት ነው? መቼ ነው ሰላም ምርመራ እንደተንበል ነገር አይሰራም አልኩት። ለማዋሸት እና ለማስመሰል እንደተንበል ነገር የለም። እኔ መታሰራለሁ ከእነሱ ጋር ምናባም አድርሱ ይምጡ፣ እኔም እነሱም ይምጣ፣ ሁሉም እንጠይቃለን ብዬ ቃሉን ገባሁላቸው። ያላንተ ተንቀሳቀስ ብዬዋለሁ። መቅደም ጠርቼዋለሁ እንደመጣው ሌላ ሰው ብለህ እንግዲህ ጓደኞች ይሆናል። አንተ ጓደኞች ይኖርሃል። ከእኔ ጋር የምታደርጉት ሰው ካለ አድርጉ። ይሄ የእናንተ ምርጫ ነው። ሌላ ሰው መሄድ ያለበት ምድር ከሆነ የእናንተ ምርጫ ነው። ምናባቸው አለ ምድር ከሆነ የእናንተ ምርጫ ነው። በምርጫ የእናንተ ነው። ሲቆይ እንግዲህ ህዝቡ ጋር ልማከር እና ልደውልልህ ያላ እነሱ ምናባሁም ቢያንስ 30 ደቂቃ በደቂቃ ይደርሳሉ። እሺ እደውልልሃለሁ። ደውልና መስመር ላይ መችብኝ እደውልልሃለሁ። እሺ አንድ ቃል ነው የሚኖረን አንድ ቃል ነው። ከዚህ በፊት ፎቶ ተጠይቆ አልሰጠም፣ ምንም ተደርጎ አልሰጠም። ከዚህ በኋላ ለሚደረገው ኤቪደንስ በሙሉ አሁን እኮ ሰው አወክለን ምን ያ በኋላ አይ እዚህ ጋር አይን ልከናል እያለ ያለው በደንብ ሰምታችሁ ከሆነ ሲጠይቋቸው አይን አውጥተን ወደ ኢትዮጵያ ልከናል ምርመራ ብለው ሸውደው ነበር። ኃላፊዎቹ እንደዛ አድርጓል እንደሲለን ምንም ያደርገው የለ ይሄ ውሸት ነው የመቸው ነው። አሁን ለታ የሚያመጣው አስክሬን የቆየ እንትን ነው ከየት የመጣኝ ነው ብዬ ስላልቸው ነው። አንተምና እነሱ ሚንጡ ወደ መዲናው ወደ ከተማው ህግ ወዳለበት ወይንም ደግሞ እነዛ የሚዳኙት ወዳሉበት የተባለው እና አሁን እሺ ምንድን ነው ምን ይሄንን ሰው እሱን ነው የምልህ እኮ ይኸውልህ መልዕክት መላክ ያለበት ከዚህ በኋላ አይንም እግርም ጥፍርም ፀጉርም የሚወጣ ከሆነ እኛ ቻሌንጅ ማድረግ ከጀመርም በኋላ የሆነ ነገር ስለሆነ እችን ልጅ እሱ በነፍሰ ገዳይ ነው መያዝ ያለበት። ታማም አይደለም ምንም ነገር የሆነችው። ከዚህ በኋላ ጥፍሯ እንኳን ላክን ቢሉ ተጠያቂ በነፍሰ ገዳይነት እነዚህ ሰዎች ናቸው። ራሳቸውን ለማዳን የሚያደርጉት እያንዳንዱ ነገር ተቀባይነት እንደሌለው ሊያውቁ ይገባል። ይሄ ነው። ከዚህ በፊት ምንም ኢንፎርሜሽን የለም ብለዋል። አሁን ኬት ሊያመጡት ይችላሉ? አሁን ሄደው ገንጥለው ነው ከለዋ ላይ ጥርሷን አውልቀው ነው ቆዳዋን ፍቀው ነው አሁን በህይወት እያለች ያለ ገብቶሃል የሚልህ ውክልና ስለ ውክልናው እኮ ነው። አሁን እኮ እያወራን ያለነው ልጁ ይሄኛው ተከላክሏል። እነሱ ለኃላፊዎቻቸው የሰጡትን መረጃ ይሄ ውድቅ ተደርጓል። አይን የሚባል ነገር አናቅም የመቸው አይነው ብለን ውድቅ አድርጌባቸዋለሁ። አሁን ውክልና ተሰጥቶ ሌላም ሰው እዛ አካባቢ ካለ ሁለተኛ ሰው እኔ እንኳን እዛ አካባቢ የማውቀው የለኝም መነባ የእኛ ሰው ወይንም ደግሞ ሀቀኛ ሰው ካለ የምታውቁት አብሮት ሁለታቸው ከአንድ ሁለት ስለሚሻል ውክልና ሰተነው እነሱ ጋራ የሚከራከር ልክ እንዳሁኑ አሁን የውሸት መረጃ ለአለቆቻቸው ለኃላፊዎቹ እኛ ሙታብን ነው አይኗን አውጥተን ወደ ኢትዮጵያ ልከናል ለምርመራ እስከሚመጣ እስከ 20 ቀን እንጠበቅ የሚል እንትን ሰጥተው በዚህ ሊጠድቅ ነበር። ይሄን እንደምሽሮ አይሆንም። የተገኘ ነገር የለም፣ ያየነው ነገር የለም ተብለው ነው አሁን እዛ የሚሄዱ። ስለዚህ ለሱ ጓደኛ የሚሆን መነብ ላይ ሰው ካለ የኛ ሰው ወይንም ደግሞ እሱ ይበቃል በዚህ አቋሙ ውክልና እንስጠውና ያው ውክልና መስጠት እኮ ያሉትን ለኛ መስጠት ነው እንጂ እሱ መወሰን አይደለም።
ገብቷቸዋል የምትሉትን እንፈልግ አዶን ነው እንግዲህ እዛ አካባቢ ያሉ ሰዎች ፈቃደኛ ካገኘን ማለት ነው። ሁለተኛ ማለት በሱ ላይ እስኪ ከታች እኔ ሄዳለሁ የምትሉ ካላችሁ እዛ ያላችሁ ሰዎች ፕሊስ አድርጉን። እኔ ወርጄ መግባት ትችላላችሁ። ፕሊስ ከታች በነገራችን ላይ ቅድም ያለው ልጅ እሱ ጋር ግንኙነት ላለው ቢመጣ ጥሩ ይመስለኛል። ይሄ አሊ ሸዋርቢት አንደኛ የዛው የሀገሯ ሰው ነው። ሰያ እንዴት አመሸ? ደህና መሸሽ ሙኒ። እኔ የምልህ ሰያ አሁን አይን መቼም ከምንም ቀድሞ የሚፈስን ነገር እሱን ልከን እያስመረመርን ነው ሲሉ በጭንቅላት ራሱ እነሱም አሁን መልእክቱን ለአንተ የሚያቀብሉ ሰዎች ቀላል የሆነ መረዳት የሚገባቸው አንድ ነገር እነዚህ ሰዎች ቤተሰቦቻቸውን እያሸሹ ነው። ነገሩንም እየሸፋፈኑ ሳይሆን ቤተሰቦቻቸውን እያሸሹ ነው፣ የሚከተለውን ነገር ስለሚያውቁ ሌላ ምንም አይደለም። የ20 ቀን ጊዜ አይን ምርመራ ምን ማለት በአቅል ሙኒት ዝላ አዳምጠሽኛል። እነሱ ለኃላፊዎቹ በዛ አካባቢ ላሉት ለኃላፊዎቹ ሊሸውዱ ነበር። ይሄንኛው ምንም የለም ስላቸው ነው በቃ ተዳላችሁ ያም ይመጣል ያሏችሁ እኮ። የድርድር ጊዜ እኮ የሚጠይቁት ሰያት እየተረዳኸኝ ነው? እነሱ ስራቸውን ለማከናወን ነው። እሱማ ነበር። እኛ ድርድሩ ላይ ፎከስ ስናደርግ እነሱ ከስር ሌላውን ነገር ያጠራሉ፣ ማሸሽ የሚገባቸውን ያሸሻሉ። ከዛ ብቻችንን ነው የምንጨፍረው ማለት ነው። ለዛ ነበር። እሺ አሁን አሊ ቅድም ገብቶ የነበረ ከኛ ጋር ማን ነበር ስሙ? ሳሚ ማን የሚለው ልጅ እስቲ ልደውልለት። ቆይ እስቲ ልደውልለትና እዛውም ሊኖር ስለሚችል እሺ ስንት ነበር ቁጥሩ? እንግዲህ ሁላቸውም የኛ የእናንተ ትግል ወይንም ደግሞ እናንተ የምታደርጉት ይህንን 5-6 ቀን ቆጭቶን ነው የመጣ ነው። ሀቅን ፈላጊዎች ነን፣ ተቃጥን ብለው የመጡ ናቸው። እንግዲህ ምንም የረጅም ጊዜ ትውውቅ የለንም። ብቻ እንግዲህ በተወከል አለላ ነው። አንደኛ ይሄኛው አፋር ነው። እኔ አፋሩን እንኳ አምነዋለሁ ብዬ አስባለሁ። አሁን ለምሳሌ እንደዛ አድርጎ አለቆቻቸውን ለማሳመን የሄዱበትን መንገድ ቀልብሷል። አንደኛ እንደሰማችሁት ያንኛው እስቲ ቆይ ስልኩን ላይ ጥሩ አይደለም። ቅድም የተነገረው ነገር ደግሞ ነገ አምጡ ሲባል በህይወት ስላለች ጥርሷን አውልቀው ሊልኩት ይችላሉ ነው የተባለ። እውነት ነው። እነዚህ ሰዎች በዚህን ያክል ከጨከኑ ሌላም ነገር ሊያደርጉ ይችላሉ። አንዳንድ መረጃ የምትሰጡ ሰዎች ደግሞ ከዛው እከሌ እንዲነገረን ስትሉ ጥቆማችሁን በስነ ስርዓት ብታደርጉ ጥሩ ነው። ለምን በዛ በእናንተ በምትጠቁሙት የተነሳ እነሱ ጋር ያሉ ሰዎችን ደግሞ ሌሎችን እንዳታስጎዱ የምትሰጡትን መረጃ በብስለት ቢሆን ደስ ይለኛል። አንዳንድ ሰዎች አሁን እከሌት የምትባል እከሌ እንደዚህ ልጅ ምናምን ስትሉ ለነሱ ጥሩ አይደለም። እነዚህ ጨካኞች ናቸው እውነት ለመናገር እና አለች በህይወት እኔ 100% እንደተረዳሁት ከሆነ አልሞተችም። በቃ አብረሽ አለመሞቷን እኛም አውቀናል። መፍትሄው ምንድን ነው? መፍትሄውን አስቀምጠው እስኪ። በቃ መፍትሄው ይለቃሉ አይለቁም ሀላስ በሚጠየቁበት አካል እንዴ ቤተሰብ የለም፣ የኢትዮጵያ ህዝብ የሰፈሯ ሰው የለም፣ አብሮ አደግ ወገን የለም፣ ጉረቤት እቺ በበረሃ ታግታ ስትቀር የሚጠይቅ የእነሱም ቤተሰብ አካል የሚጠይቅ አካል ዘመድ የላትም። ከግንድ ነው እንዴት ፋቀችው? አለቀ። መጠየቅ አለባቸው ቤተሰቦቹ። ፔሬድ። እኔ ይህን ነው የምለው። ከዛ ውጭ ሌላ ጊዜያችሁንም አትጨርሱ። ያሱ ነው ሀበሻ እንደራደር፣ ቶሎ ፍጠን። እነ ተክላይን የፈለጋቸው ገንዘብ ይበሉ፣ ጠይቅ፣ እንደራደር። ልጅቷ በህይወት አለች። ስድድቡን መናናቁን እንትወው፣ እንደራደር። እባክህ እባክህ እባክህ። ለየመኖችም ሸጠዋት ከሆነ ለየመኖቹ የሚሰጣቸው ብር ይሰጣል። ልጅቷን እናስፈታት እባካችሁ። በቃ እድሪስ ከቻልክ የመኖችን የሚፈልጉትን ገንዘብ ሰጠን ሄደው ገብተው ያውጧት። ከዛ ምንም ችግር የለውም፣ እኛ እንከፍላለን፣ እናዋጣለን። ስለዚህ እዛ ላይ ይሰራ። ግሩፕ ላይ ጆይን አርግ አለ። ግሩፕ እነ ሙኒት ሼር አርግኝ፣ ችግር የለውም። እሺ ፎሎ አርግ ያለው ሼር አርግኝ። እሺ
እና ብሬክስ ሀሳብ አለ ምንድነው የምትለው? ሰይድ እድሪስ እባክህ የምታደርገው ነገር ካለ እዛ አካባቢ ሰዎች ስለምታውቅ የፈለገ ገንዘብ ይከፈላል። የመኖቹ ገብተው ሰባብረው እዛ ጋር ያሉትን ያውጡልን። በቃ የፈለጉትን እንሰጣቸዋለን። ይጠየቅ። የሞተው ሬሳ ይበቃል። ልጅቷን በቃት። ይሄ 2 ወር ሙሉ ተጫወቱባት፣ ደፈራችኋት፣ ይበቃችኋል። በስነስርዓት ለቤተሰቦቿ አስረክቧት። ካልሆነ ነገ በጠዋት ደርሰኛ ቤተሰቦቻችን ተለቅመው እንዳለ ነው የሚገቡት። ይህን ማወቅ አለበት። ተክላይ ሆንካ ዋላ ካሊ ሆንካ ቪዲዮውን ስራበት በትግርኛ ፎቶውን አድርገህ አሞራው የተክላይን ፎቶውን 1-3 ፎቶዎች አሉ እንልክልሃል። ስልክ ቁጥሩም አለ እንልክልሃል። በብዛት ሲጀመር ድንበር አካባቢ ያሉ የእናንተ ልጆች በደንብ ጠንቅቀው ያውቃሉ። ሳውዲ አረቢያ ያሉ የእናንተ ልጆች ያውቁታል። በዛ መንገድ የሚመላለሱ በአጠቃላይ ያውቁታል። ተክላይ በሱ ያልመጣ ሰው የለም። ወንድሜ እኔ ሊሄድባን ነበር። ነገ ጧት ቤቴ ስገባ ከሙኒት ጋር ፎቶዋ ሙኒት ጋር ስላለ ደከመን እኮ ረግጥሻለሁ። የምን ነገ ጧት አንቺ አስደፋሪ አቃጣሪ፣ ሳራ አይመለከትሽም፣ መሲ አይመለከትሽም ሙኒት ብለሽ ዘቅዝቄ ነገ ረግጥሻለሁ። እኔ ቤት ነይ ቶሎ። እሺ አሁን እኔ እወጣለሁ። ተስፍሽ ወንድሜ ተስፍሽ አረርጌውን አግባ። አሞራው ሀሳቤን ስለተጋራይ በጣም አመሰግናለሁ ወንድሜ። ተስፍሽን እኮ እየፈለግነው ነበር እኮ ቀን ላይ እኮ ገና ስንጀምር ያው አለ ልረግጣት ነበር። ራስ ገዱ በጌት ያው ተስፍሽን አግባ። እኔ እወጣለሁ ወንድሜ። አለ ቦታ አለ። አስገዱ። ኧረ እኔ ለነገር ነበር የመጣሁት። ይቺ ዝተት የተክላይ ፎቶ ከአንቺ ጋር ለሳሪ ልትቪዲዮ ይችላለች አለ ወንድሜ። ደግሞ የሱ አለ እሰጥሃለሁ። አሁን መሲ ላኪ የውስጥ በተክላይ ፎቶ ነገ ሄድባታለሁ። ድምፄን ቀይር ደግሞ እንግዲህ የወረዳችሁ ካላችሁ በጣም ይቅርታ። ሳሪ ማውርደውኛል አልሽ፣ መሲ ማውርደዋት አብርደዋት እንዳይሆን መሲ እስክሬን ክር እያረክላክላቸው ያስወርዳቸውን ያሳያል። እኔ እኮ ልንገርህ አቦፋኖ እንትን ዳታ የለኝ ሆኖ ሙኒት 110 ብር ድርሃም ልካልኝ ነው እኮ ስታወርዱ ተናልጄ። ሳሪዬ መብራት ጠፍቶብሽ ነበር የተባለው እውነት ነው? ሙሉ ቀን አዎ። እንደው መሲ ነገ ይችን ቆሻሻ ለአጫም ዝርብርብ አውጥቼ ረግጬ ነው የምጥላት። ማናት ሳሪ ደምሽን አጣርተው ነው እንዴ መብራት ያጠፉብሽ? ይቺ ከካም ደግሞ መታ ሰውን እንትልት እኔ ግሩፕ አለን እኛ ለአጫም መጀመሪያ ከእንትን ከነሱ ከማስደፈር ውጪ ረግጥሻለሁ። እኔ ሳራ ቆይ ሳሪዬ ደህና ደሪ። ደህና ደሩ ጋይ ሰላም ሰላሙኝ። እንዴት ናችሁ? ሰላም ነው? በህይወት አለች። በቃ ምንም ወደዚህ ወደዛ የለውም። ልጅቱ በህይወት አለች። አሁን ብሬክስ አንድ ጥያቄ ጠይቃት። ብሬክስ እሺ፣ ይቺ ልጅ አሁን ለምሳሌ ስንት ጊዜ ቆየች እዛ እነሱ ጋር? በእነሱ እጅ ጠፍታለች፣ ሞታለች ተብላ ስንት ጊዜ ቆየች? በስንት ጊዜው አስተገኘች የሚለውን ጠይቃት እስኪ። ሀያት እየሰማሽ ነው? ሚዩት ላይ ነሽ። ሚዩትሽን አንሺውና የእህትሽ ልጅ ምን ያክል ጊዜ እዛ ቆይታለች? ኧረ 5 ዓመት ከምናምን ማለት 5 ዓመት ሞልታለች። ግን ለኛ ሞታለች ተብላችሁ ነው የተነገራችሁ? አይዋ ሞታለች ምናምን ተብሎ በኋላ ደግሞ ወጣች። ከዛ አንቺ የመን ጋር ሆና አገር ቤት ከገባች በኋላ ነው አንቺ ጋር ማውራት የጀመረችው? የመን ላይ ያለች ምናምን አውርታችሁ አታውቁማ? ኧረ ሲጀመር ድምጿንም ሰምተን አናውቅም ከነጭራሽም በአንድም ቀን ሲጀመር። በጣም ጥሩ። አንድም ቀን ሰምተን ምናምን ምንም ነገር ደውላም የትም ደርሻለሁ ምናምን የሆነ ቦታ ምናምን ደርሳ ተናግራ ነበር። ግን ስትመጣ ነው እኮ ከዛ ስትሄድ አይደለም ተያዘችው የታገደችው። ነገር ግን ስትመጣ ነው። አንድም ቀን አዎ ስትመጣ ነው። ወዴት? ወደ ከሳውዲ ወደ ኢትዮጵያ ለመምጣት? አይዋ ከኢትዮጵያ ወደ ሳውዲ ለመግባት ማለት ነው። ከኢትዮጵያ ወደ ሳውዲ። አይዋ ኦኬ መልካም። የእህትሽ ልጅ እቺ ወደ ሀገር ቤት የገባችው ማለት ነው አማርኛ ማውራት ትችላለች? እንዳው ማለት አንዴ ደውለ ወይም በዋትስአፕ ምናምን ፎቶዋን ልከንላት ምናምን ያለውን ነገር ትንሽ ከሷ አንደበት እዚህ ወይም በቀጥታ ልደውላት እችላለሁ አሁን እዚህ ያለንና
በቲክቶክ በዚህ በኢንቦክስ በውስጥ ሜሴጅ ስልኳን ብትልክልኝ እንደው ከቻልሽ ማለት እንደምታዩ በጣም ብዙ ህዝብ ነው ቁጭ ብሎ ያለው እዚህ እያዳመጠ ያለውና ትንሽ ያለውን ነገር እንድንሰማት በቀጥታ አንድ ሁለት ደቂቃ እንኳን አይወስድብኝም ለመጠየቅ አይኖ ያለችበትን ሁኔታ ያለችበትን ችግር እየነገርሽን ነው እኛም ስለጨነቀን ነውና እንደው በትንሹ 2 ደቂቃ እንኳን ቢሆን ቀስ አድርጌ ላወራት ዘወይ ብሬ እሷ አሁን ልጅቷ በዛም አይ ቲንክ ሐኪም ቤት ነች ብላለች በዛም ብትታገዝበትን ማቸውን ባልጠራም ሲናገሩ የነበሩ ልጆች መረጃ ከዚህ እየረገጡ ሲያጭበረብሩ የነበሩ ወንድሞችና የዚች ሀያት ነኝ ደግሞ ንግግር ጥርት ያለ መረጃ ከዚህ ያልተራገጠ ምናምን ነገር ነው ስትነግረኝ የነበረውና ለዚህም አላህ እንግዲህ ኸይረ ጀዛሽን ይክፈልሽና ስለዚህ አንቺ ቀስ ብለሽ ነግረሽልን ወንድም ብሬክስ ጋራ 1 ደቂቃ ብቻ እንዴት እንትን ተበቃ እህታችን ሃናን አይቻታለሁኝ ያለች بس يدي لك ما غسلتي تبطل هني خيوط طلعت وجهك لا شنو قطع شغله شوي